እናት ለልጇ የምታረገው ውለታ ነው ይሄ። እናት እጅጌ ጉርድ እጅጌ ሙሉ ብላ እዛ ሆና ለበዓሏ ፏፈክሽ የምትልበትን ነገር ትጥራለች። የምር እውነት ለመናገር ለእናት እንዴት ይገለጥ ቢባል ቃል ያጥራል። ብሩክ ሂጃብ ይሄንን ለበዓሏ ነው። ዘመን አመችቷል፣ ቴክኖሎጂ በልጽጓል። ነገር ግን እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ከኔ ያለኝን ሀሳብ ለማስደሰት ደግሞ ወደ ኋላ አላለ ማለት ሞክራለሁ። ቪዲዮውን በላይክ ጀምሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። ተናናናናን ዛሬ ይዤላችሁ የመጣሁት በጣም ደስ የምትል የቆንጅዬ ፍስታን የ4 አመት ልጅ ፍስታን ነው ማለት ነው። 2 አይነት ከለር ነው ያመጣሁላችሁ ማለት ነው። በሚገርም ሁኔታ እኔ እውነት ልንገራችሁ ለልጆች እኔ ራስ ለማሰፋት አለብኝ ብዬ ውሳኔን ወሰንኩኝ ማለት ነው። አያቻት አስመራ ስፏ በጣም ነው የምታምረው። የሚገርማችሁ ነገር ማለት ነው እውነት ለመናገር ምርጥዬ ቀሚስ ናት ማለት ነው። አያቻት እጅጌ ሙሉ ናት ማለት ነው። እጅጌ ሙሉ ከለር ይችን ትሆን ስላለች እጅጌ ሙሉ የዚችን ከለር መርጠን አድርገናል ማለት ነው። አታምርም? በእኔ ልጅ ልክ ነው ያስለካኋት። የኔም 4 አመቷ ስለሆነ ተሰርታ ስትታይ ግን ዋው ነው የሆነችው ማለት ነው። ባንቺ ምርጫ አድርጊው አለችኝ። አብዛኛውን በእኔ ምርጫ ነው ያደረኩት ማለት ነው። አይኗ ዋጅ ሆነባት በቃ ልጅቱ ማለት ነው። እቺ ወፈር ትላለች። አስመራ ስፍናት የት አስመራ ስፍናት ማለት ነው። ጥቅጥቅ ያለች ናት። የዚች ደግሞ ማለት ነው 2 አይነት ይሁን ብለን ነው ሽብሽባቱን ያደረግነው እኔና ደንበኛዬ ማለት ነው። ውዶችዬ በነገራችን ላይ ሄሉ የሆኑ ልብሶች አሉኝ ከኔ ጋር የምትፈልጉ በጠየቃችሁ ቢለት እና ውሎ ባደረ ቁጥር ዋጋ እንደሚለያይ እወቁ። አሁን የዚችን ዋጋ እነግራችኋለሁኝ። ነገር ግን ቃል ላለመብላት ብላ ነው ተወርታለች። ወላሂ ብዙ ቦታ ጠየቁኝ ያሉኝ ዋጋና ያሰራሁባት ዋጋ አንድ አይደለም። ግን እሷ ምን አለችኝ? እኔ ያንቺ ጓደኝነት እና ያንቺ ፍቅር ይበልጠኛል ብዬ ቃል ለማጠፍ ነው እንጂ እስኪ ሄጂና ካልየ ዘንድ ጠይቂ ያለችኝ ማለት ነው። እንዲያከሰርኳት ለመንገድ ፈራች ማለት ነው። እውነት ለመናገር አንዳንድ ጊዜ ሸም ጥሩ አይደለም እላችኋለሁኝ። ያው ቃልሽን ልበይ ነው እንዴ ስላት እሷ መልስ አለች ማለት ነው። ግን ኢስላማዊ ኤዲሽ በሏት ማለት ነው። አያቻት እቺ እጅጌ ጉርድ ናት ማለት ነው። በጣም የምታምር ያት እጅጌዋ ደግሞ ትንሽ ወረድ ያደረግንባት ምክንያት አገራችን ላይ ንፋሳማ ነው። ንፋሱ ይመታል ማለት ነው። እቺ ወረድ ትልና ያት እቺን በእንደዚህ ሁኔታ አስጨርሻታለሁ ማለት ነው። ቢያንስ 5 ረግጫለሁ ብላችሁ ታምናላችሁ? አሁንም መብራት እየሄደ ያስቸግሮን ነበር በሰዓቱ እላችኋለሁኝ። እዚህ ጋር ደግሞ የማሳያችሁ ሌላ ሰርፕራይዝ አለኝ። አያችኋት? እቺ አሁን ነጯ ብሩክ ሂጃብ ናት። ብሩክ ሂጃቦች ቀይ፣ ሰማያዊ፣ ጥቁር ምናምን አለ በብዛት። እቺ ግን ለሁለቱም ማች ትሄድ ያለች ብዬ ያሰብኳትን ብሩክ ሂጃብ ነው የገዛኋት ማለት ነው። አያቻት ብሩክ ሂጃባ በነገራችን ላይ በጣም ነው የምታምረው። አሁን የመጣች ናት እቺ። በነገራችን ላይ አሁን አልተለበሰችም ገና። የዚች ፋሽን ያት ዳንቴሏ እዚች ጋር እስኪ ያንጸባርቃል መሰል ካሜራው ወደዛ ሳረገው ያት እቺ ናት ማለት ነው። ብሩክ ሂጃባ እንዲህ በአማረ መልኩ ትታያለች ማለት ነው። ከራሷ ደግሞ በእንዲህ መልኩ ናት ማለት ነው። አያቻት ከራሷ በእንዲህ መልኩ ናት። ሲቀጥል ደግሞ መጋረጃውን መለስኩት፣ ምክንያቱም በጣም አንጠባረቀ። ግን ያው ነው ያን ያክል ልዩነትም የለውም መሰል። ይሄው እቺ እንደዚህ ነጭ አረኩባት ምክንያት ከዚሽ ጋር ትሄዳለች።
ያት እቺኮ ወዲ አንዳንድ ነጮች ስላላት ያት ማሽ ትሆናለች ከዚህ ጋር ብዬ ነው። ፀጉሯን ባልተሰራይ ሰዓት ትለብሰዋለች። እናት የሌለው ልጅ አብዛኛውን ጊዜ አስቸጋሪ ነው። ፀጉሯን ከተሰራይ ደግሞ እዛ ልጅ ባይለብሱም ያን ያክል መስጂድ ስትሄድ ደግሞ ኢንሻአላህ ለልጆች ወሳኝ ነገር ናት ማለት ነው። ፍስታናችን በዚህ መልኩ አጠናቀናል። ላይክ አድርጉልኝ እላችኋለሁኝ። በእንዲህ በሚያምር ሁኔታ ተሰርተዋል ማለት ነው። በነገራችን ላይ እቺ ከለር ራሱ በጣም የምታምር ከለር ናት። ጫማዋ ናት ደግሞ ጫማዋ ብዙ ቦታ ሄጃለሁኝ። ብዙ ዙር ያለሁኝ ነው። እቺ ጫማዋ ናት። አያቻት አያት ጫማዋ ቆንጅዬ ጫማ አዲስ ፋሽን የመጡ ናቸው። 27 እና 28 ቁጥር ከዚች ያነሱ አጥቻለሁ። ከዚች ያነሱ የህፃን ልጅ ጫማ ሽፍን ካልሆነ በቀር የሚያምርም የለ ጫማውም የለ። ወላሂ የከተማዋን ሱቅ አደርሻለሁ። አንድ ቦታ ላይ ብቻ ነችን ጫማ ያገኘሁት። ጥልፍልፍ አለችኝ። እሷ ደግሞ አያት በጣም የምታምር ኳሊቲ ጫማ ናት ማለት ነው። እና እንደዚህ ያማረች ጫማ ገዝቼላታለሁ ማለት ነው። በቃ ጫማውም ከዚህ ጋራ ያን ያክልም ጫማ ደግሞ ማች ባይገኝ እንኳን ጫማ ይሄዳል ማለት ነው። አረብ ሀገር ላይ ነው ማች ተብሎ ተፈልጎ ሞሉ ሁላ የሚያስለቀቀው በማች ማለት ነው እንጂ ሀገራችን ላይ አንዱን ሲያመጡት አንዱን የመጣላቸውን ፋሽን ነው ብለው ሲሏቸው ላኩልን ነው እንጂ ያን ያክል የዘመነ ነገር እንዲሆንልን ዱአ አድርጉበት። በዚህ አጋጣሚ ቪዲዮ ላይክ ማድረግ እንዳትረሱ። ወደ ዋጋ ዝርዝር ልገባላችሁ ነው ማለት ነው። አያችኋቸው ማች የሆኑ ጫማ ኢንሻአላህ ኡሚ ትደሰታለች ብዬ አስባለሁ ማለት ነው ልጇ ለብሳ ስታይ። በመቀጠል ምንድን ልላችሁ ነው ያሰብኩት፣ ቀሚሷ 2500 ናቸው አሁን ላይ፣ ግን እኔ ያሰራኋቸው 1700 ነው። ወላሂ ለአዚም አሁን ላይ 2500 ናቸው። አያቻችሁ እኔ 1700 እኔ ጠይቃችሁም ብዙ ጊዜ ትቆያላችሁ፣ እራሳችሁ ትጎዳላችሁ። እኔን አትጎዱም። 1600 ብር አስተርፊያታለሁ ማለት ነው። አያችሁ 1600 ብር ከሁለቱ ማለት ነው። ስለዚህ አሁን ሌላ ቦታ አድርጉኝ 2005 አለኝ፣ የሆነ ቦታ አድርጉኝ 2005 አለኝ። እሷን በቃ ስንት ነው እንደው ልስራው ብትይ የምትሰሪው ስላት ከ2005 በታይ 5 አያዋጣም ማለችኝ ማለት ነው። ልጅቱ ባናገረችኝ 15 ቀን እንደዛ ቆይታ ላከችልኝ ብሩ። ከዛ ምንም ማድረግ አልቻልኩም። ቀጥታ በቃ ያለኝ አማራጭ በቃ ለኔ ስትይ አልኳት ማለት ነው። እና እንደዛ ነው እላችኋለሁ። እኔ እንግዲህ አይ ብርሽን አካውንትሽን ልመልስልሽ ማለት እችል ነበር፣ ግን ሰው ከሰው ነው። የሰው ልጅ አማና ሲሰጣ አማናውን መወጣት ግዴታ ነው በሚል ሂሳብ ሸሚዜ ነው እኔም ማለት ነው። 2500 ናቸው አሁን ላይ ያሰራኋቸው፣ ግን 1700 ብር ሂሳብ ነው ማለት ነው። አያችሁ 1700 1700 3400 ሲደመር እቺ ደግሞ ብሩክ ሂጃብ ናት 350 ብር። ብሩክ ሂጃብ 350 ብር ሲደመር ጫማ 500 ብር 500 ብር። አያቻችሁ 500 3400 ሲደመር 500 በወረቀት ማልጣፍኩትም፣ ግን ገበያ ላይ ሆኜ ቢዚ ነኝ ዛሬ። ያው ጫማው እቃው የሚሄደው እዚሁ ግድ ነው ሊሄድ ስለሆነ አሳይኝም ስላለች አሳይሻለሁም ስላልኳት ግዴታ ቪዲዮ የመስራት ቻንስ ስላለኝ ነው ማለት ነው። 4000 ስንት ሆነ ማለት ነው? 4800 4800 ሲደመር 350 4800 5150 5150 እና ይሄ ነው እላችኋለሁ ማለት ነው። በቃ እንደ አቅማችሁም ቢሆን ስትጣልቡ በምትጣልቡ ሰዓት በዛችሁ በወቅቱ ላክ ካላካችሁ፣ ግን እኔ አሁን ከናጋ ቪዲዮ ሰርቼ ብለቅላችሁ እንኳን የማይሆን ነገር ነው እላችኋለሁ ማለት ነው። ሀባዮች ተምር 700 የማወጣውን ተምር ትእዛዝ አሁን 800 ገባ ማለት ነው። እንግዲህ አይታችኋል። በተደጋጋሚ ቪዲዮን ካላያችሁ ደግሞ እዩት ግቡና። በተደጋጋሚ አሁን ትእዛዝ ሳወጣ 2007 ነው፣ ግን አሁን 2008 እያሉ ነው ዛሬ ማለት ነው። አሁንም እንደዚህ ቃል ያለፈበት ሆኖ 2 ካርቶን በዛው በ2007 እንትን ብያለሁ ማለት ነው፣ ገዝቻለሁኝ ማለት ነው። ስለዚህ
ቃል ነው በሚል መሰረት ነው። ቪዲዮ ላይክ አድርጉ። አድራሻዬ ወግዲ ወረዳ ፒያሳ ነው። ያላችሁበት ድረስ አደርሳለሁ። ደግሞ አትደውሉብኝ። በቃ ማዘዝ የማትፈልጉ ይሄን ኦዲት አድርጊው፣ ይሄን እንዲህ አድርጊው፣ ከዛ አረግላችኋለሁ። ከዛ በኋላ ጸጥ አትደውሉ። በቃ ካልፈለጋችሁ የመዳም ዋይፋይ እንኳን ቢሆን ለህሌናችሁም ያ ሰው ቢዚ ነው ብላችሁ እሰቡ ማለት ነው። ኢንሻአላህ ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። አሁንም ቪዲዮ ለመስራት አልመቼ ብሎ ነው የሰው ትዕዛዝ የሚወጣ አላይ ማለት ነው። የሶስት ሰው ትዕዛዝ ተለጣጣቂ አዋጣላችኋለሁ ማለት ነው ውዶችዬ። በነገራችን ላይ ለልጆቻችሁ ብትፈልጉ እኔ ለእናንተ ልጆች ያምራል የሚለውን ነገር እንትን ወደ ኋላ አልልም። ምንም ቢሆን ምንም በቃ የተለየ ነገር አድርጌ ለማድረግ እሞክራለሁ በተቻለኝ አቅም። ልብስ ቤት ሄደሽ ፖስጭልኝ፣ ልብስ ቤት ሄደሽ አይቀበሉም፣ እሺ አይሉም። የሀገራችን ህዝብ ማህበረሰቡ ገና ነው እንዴ። ስለዚህ ነገር ግን ራስሽ ቆንጆ የምትዩን ካላችሁ ግን እኔ በልጆችም ሳይዝ መግዛት እችላለሁ። በራሴም የልጅን ባህሪ ያውቀዋለሁ፣ ምን እንደሚያስደስት አውቀዋለሁ። ልቤ የወደቀበትን ባረገው ከኔ በላይ አትመርጡት። የምር ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።